ሰው ይህንን ጉዳይ ስሰማ ጭንቅላቴ ላይ ጥያቄዎች ተፈጥረዋል። ህዝቡም እዚህ ጋር 9,800 ሰው ኦልሞስት 10,000 ሰው ሲሰማ ጥያቄ ይፈጠርበታል። እሺ ቆይ 500,000 ብር በተስፍሽ ስም ገባ። ከ500,000 ብር ተስፍሽ ወደ መማር 420,000 አስገባ። 80,000 የት ሄደ የሚለውን ጥያቄ ወንድማችን ተስፍሽ ይመልስልናል። አጠቃላይ 430 ምናምን ሺህ ብር እኔ አካውንት ውስጥ ገብቷል። ሪሲት አለ። የአንድ የተስፋ የላከበትን ያላገኘሁት የነበረ እሱን እልክልሻለሁኝ። ግን 80 ምናምን ሺህ ብር ነው 70 ምናምን ሺህ ብር ተስፋዬ ጋር የሚቀር ነበረ። ስጠይቀው ዘቡ እንደዚህ አካውንት እንትን በሚደረግበት ሰዓት የሚቆራረጥ ነገር አለ እሱ ነው ብሏል። ያው እሱ ለሱ ደግሞ እሱ ያስረዳል። እሱን ራሱ ይመልሳል። ተስፍሽ ከ500,000 ወደ አንቺ 430,000 ሲገባ 70,000 ብር መሀል ላይ ቀርቷል። ያቺ 70,000 ብር እንዴት እንደተቆራረጠች እና ማስረጃ ካለው ተስፍሽ ያቀርብልናል። ስለዚህ መማር ጋር የቀረ ምንም ነገር የለም። ወደ መማር አስገብቶ መማር ምንም የለም። መማር ጋር ተስፋዬም የራሱ ምክንያት አለ ያስረዳችኋል። እንደውም ጉዳዩን በዋነኝነት ሲያስተባብር የነበረው እሱ ስለሆነ ተስፋዬን ማናችሁም ሳታወሩ ሚዩት አድርጋችሁ ስሙት። በቪዲዮ ከፈለጋችሁ በአካል መገናኘት እንችላለን። ቪዲዮ ላይ መውጣት የማይፈልግ ሰው አለ። ምንድነው ምክንያቷ? እሺ ችግር የለም። ምክንያቷን ትንገረን። ምንድነው ለደህንነቴ አንዴ እንደማመጣ እየተደማመጥን እኔ በውስጥ በዋትሳፕ መታወቂያሽን ላኪልኝ። ኢሱና ዘቢባ ፓስፖርት ኮፒያቸውን ልከውልኛል። ፓስፖርታቸውን ወደ እሱ አላኩም። የሰው ፐርሰናል ኢንፎርሜሽን እኔ ከአንዱ ወደ አንዱ አልክም። በደንብ ህግ ጠንቅቄ የማቅ ሰው ነኝ። ሳልክ በአፌ እንደላኩልኝ እና እሷን ማንነቷን የሚገልጽ ፓስፖርት እንድትልክልኝ ስላት እነሱ ኢትዮጵያኖች አይደሉም እንዴ ፓስፖርት የሚልኩት ስትለኝ ኦኬ ብዬ ኢትዮጵያኖች አይደላችሁ ለምን ፓስፖርት ላካችሁ ስል ፋይዳ ካርዳቸውን ላኩልኝ። ኦኬ አሁን ደግሞ ሄድኩና ፋይዳ ካርድ ልከዋል። ስለዚህ አንቺ ማንነትሽን የሚገልጽ ፋይዳ ካርድ መታወቂያ ላኪ ስላት መታወቂያ ማለት እኮ አድራሻ የተገለጸበት ነው። ለደህንነቴ እፈራለሁ። መታወቂያ የምሰጠው ለፖሊስ ብቻ ነው አለች። ስለዚህ ይሄ ደግሞ መብቷ ነው። የሰውን መብት አልጋፋም። ኦኬ ሀቅ ከሆነ ይዘሽ የምትመጪው እኔ ማንም ሰው እዚህ ቤት ሀቅ አለኝ የተበደለ ሰው አለ ብሎ ይዘው ከመጣ እንደ አንድ ኢትዮጵያዊ የህዝብ ድምፅ ነኝ። ኦፍኮርስ እሰማለሁ። ቅድም ዘቢባ ሀቢባ ለአንቺም ለኳሊቲሽም አይመጥንም ስላልሽኝ ለዛም አብሬ ለመመለስ ነው። ማንም ሰው መጥቶ ህዝብ ሚዲያ ላይ የተረዳ ሰው ገንዘቡ አልደረሰውም ከተባለ እኔም ቤት የተሰበሰበለት ሰው እኔ ቤት በእርግጥ ሁሌም በራሳቸው አካውንት ስለሚሰበሰብ እኔ ጋር እንደዚህ አይነት ነገር መጥቶብኝ አያውቅም። ለምን በራሴ አካውንት ሰብስቤ አላውቅም ለማንም። ሁሌም በራሱ በታማሚው አካውንት በተረጂው አካውንት ስለሚሰበሰብ ነው። በእኛ አካውንት ከሰበሰበ ህዝብ ሲጠይቀን የመመለስ ግዴታ አለብን። ለምን ገንዘቡ የሚሰበሰበው ከህዝብ ስለሆነ ከህዝብ የተለቀመ ገንዘብ እስከሆነ ድረስ ማንም እንሁን ማን መጥተን ለህዝብ ምላሽ የመስጠት ግዴታ አለብን፣ ህዝብን አክብረን ማለት ነው። ስለዚህ እኔ ደግሞ እቺ ሰው ድምፄ ይሰማ ስትል ሰማኋትኝ። ደረሰኞች ዘቢባን አናገርኩ፣ ደረሰኞች ላከች። ገንዘብ አዎ ተሰብስቧል ተስፍሽ ደግሞ ለዘቢባ አስረክቧል። መሀል ላይ የቀረችዋን ተስፍሽ ራሱ ያስረዳናል። በተረፈ ግን የእነሱ ጥያቄ ደግሞ ፀጉር ቤት ተከፈተበት ብሩ ዘቢባ ጋር የገባው 430,000 ብር ፀጉር ቤት ተከፈተበት ወደ 300 ምናምን ሺህ ብር። ሌላው ለቤት ክራይ ለአስቤዛ ምናምን ጠፋ። ኦኬ ደረሰኝ ልካልኛል ዘቢባ ወደ 290,000 አካባቢ ወጥቷል ለፀጉር ቤቱ። የቀረው ለልጅቷ የአስቤዛና የቤት ክራይ ተከፍሏል ተብሏል። ፀጉር ቤቱ እውነት 3 ዓመት ሙሉ በወር 6,000 ብቻ ነበረው የሚያስገባው። ያ አጥጋቢ አይደለም ነው የእነሱ ጥያቄ። አሁን ላይ ደግሞ እቺ ልጅ የቤት ክራይና አስቤዛዋ ቆሟል። ለምን ብለው ነው የጠየቁት። ይህን ጥያቄ መጠየቅ ትክክል ነው ቢጠይቁ። ስለዚህ እነ ዘቢባ ደግሞ ኢሱና ዘቢባ ያስረዱናል። ፀጉር ቤቱ ምን እንደሆነ ገቢው እውነት 6,000 ብር ብቻ ነው ወይ በ3 ዓመት ሙሉ ሲያስገባ የነበረው የሚለውን እና ለምን አሁን ቆመ? አሁን የቆመው ፀጉር ቤቱ ስለተዘጋ ፀጉር ቤቱ ለምን ተዘጋ የሚለውን ያስረዱናል። ጉዳዩ ይፈታል። ምንም የሚያንጫጫ የሚያጣላ ምናምን ነገር የለም። ቴንኪዩ። ስለዚህ አሁን ሳራ ስለምታወሪ ቴንኪዩ ማለት እንፈልጋለን። ጥያቄያችን ይሄና ይሄ ብቻ ነው። ፐርሰናል ኬዝ የለብንም። በቪዲዮ የማትወጣበትን ጉዳይ ሳራ ወይም ኪያ ብታስረዳን ለምን በቪዲዮ እንደማትወጣ። ቪዲዮም ጠባሳ ምናምን ሳይሆን ቪዲዮም ስሰራ በእንትን ነው የምሰራው። እንዳየሻቸው ዜናዎች ነው የምሰራው እና በቪዲዮ መውጣት እንደዚህ ስለማልፈልግ ነው። አንዳንዴ ያለደለም እነዚህ ሰዎች አንቺን በህግ መጠየቅ ቢፈልጉ ስማችን ጠፍቷል ቢሉ እኔ እዚህ ጋር ምንም አይነት ሌባ ብለሽ እስካልጠቆምሽባቸው ድረስ የስም ማጥፋት ነገር አላየሁም። ዛሬ ባትመጪ ግን ይሄ የሰውን ስም ማጥፋት ነበር። ዛሬ መጥተሽ ልጅቷን ይዘሽ ቀርበሽ ጉዳዩን ባታስረጂ
የስም ማጥፋት ይባል ነበረ። አሁንም እስከ መጨረሻው ሀቁ እስከሚወጣ ድረስ ሁለቱንም ወገን መስማት እንፈልጋለን። እኛ ግን ፊትሽ እንዲታይ የማትፈልጊበት ምክንያት ምን እንደሆነ ብትነግሪን፣ አጥጋቢ ከሆነ እኛም አናስገድድሽም። ምንድን ነው ምክንያት? ስለማልፈልግ አልወድም። አንዳንዴ ፕራይቬሲ ነገር አለ አይደለ? ሀውዬ ፕራይቬሲ የሆኑ ሰዎች ቪዲዮ የማይወጡ ሰዎች አሉ አይደለም? ታውቂያለሽ አንቺ። ለአንቺ አልነግርሽም። ይሄንን እንግዲህ ቲክቶክ ላይ ሀውዬ ፍለግለትን ነው የምንጋለጠው። እስካሁን ድረስ ቪዲዮ ስሰራም በኖርማል ነው የምሰራው። እነሱን በአካል ለማግኘት ፈቃደኛ ነሽ? እርግጠኛ ነሽ? ኦፍኮርስ። እሺ ታዲያ ለምን በአካል ለማግኘት ፈቃደኛ ከሆንሽ ለምን ለእኔ መታወቂያ ሽልከሽልኝ እነሱ ሄደው በህግ አይከሱሽም? ጥፋተኛ ካልሆንሽ እኮ ህግ አንቺን አያስርሽም አለ ብለህ አናስብም። አሁን አንቺ እንዳልሽ ነው የህዝብ ጥያቄ ነው የጠየቅነው፣ መልሰውልናል። መልሳችንም 50% በሚባል ደረጃ እያገኘን ነው። እኛ የምንፈልገው እንጠይቃለን። መልሱ ግን የህዝቡ ጥያቄ ደግሞ ቪዲዮ ክፈቱ ነው። ውጡ ቪዲዮ ባለ እኮ እስቲ ቪዲዮ ሰዎች አንድ ቁጥር ጻፉ። ቪዲዮ ያለን ከመልካችን ግርምድ ነው አካሄድ እንዴ ፐርሰናል እንትን አለ ያሰብከው ነገር አለ። ከመልክ ምንድን ነው ጠየቃለ መመለስ ነው። እነሱ የውልት ለእኔ ደህንነታቸው እንደሚፈሩ እውነቱን ለመናገር ታውቃላችሁ። እኔ ጋር ምንም አይነት ድብብቅ ነገር የለም። ለእኔ በውስጥ ዋትሳፕ መታወቂያ ስጠይቅ ያለችኝ ለደህንነቷ እንደምትፈራ ሰው አሳልፈው አይሰጥም። ለደህንነቷ ታችንም አንፈልግም። ያለው ነገር እውነቱን መናገር እስከሆነ ድረስ አለቀ። ትነግረናለን፣ እንሰማለን። ለደህንነቷ እንደምትሰጋ ነው። ፊቷ ከታየ በኋላ የሆነ ነገር ቢደርስባት ስለምትፈራ ነው። ሶ እናንተ ህዝቡ ቃል ይገባላታል ምንም እንደማትሆን እሷ። አረ ህዝብ ማዳን ይችላል ህዝብ አምናለሁ ግን አልወጣም። እኔ አልወጣም። ነገር ከትም ቢያደርግ ህዝቡ ነው መጥቶን አልወጣም። መክሰስ ከፈለጉ አለውላቸው በማንኛውም አቡ እኔ በህይወቴ ኪያን 3 ዓመት እንግዲህ ቃል ኪዳን ጋር ነበርኩኝ። አንድ ቀን አይቻት አላውቅም። ኪያን ብለን እንታይ በምን እናንተ አግኝቻት አላውቅም። ምን ጉዳይ ያለንና እንገናኝ። አሁንም ጉዳይ ስላለሽ እኮ ነው የመጣሽው እዚህ ጋር። ይሱ አይደለም ይሱ አዳምጠኝ። አሁንም የደወልኩልህ በጣም ተደጋጋሚ ጊዜ ይኸው አለች። አሁንም ከታች ባለቤቷም አለ። ተደጋጋሚ ጊዜ እነሱም ቸግሯቸው ነው እነሱም ማለት ቸግሯቸው ነው ስል ጫና ፈጥሮባቸው ነው አከራዩ። እባክሽን እኛ ዘመድ የላት ወገን የላት የምናውቀው ሰው የለ አንቺን ነው ያየ ነው። ስለዚህ ኪራዩ እየተከፈለ አይደለም። አሁን ወታንዶ ለምንድን ነው ብለሽ ጠይቂኝ። መጀመሪያ ለምንድን ነው ብለሽ ጠይቂኝ። እስኪ ጥያቄውን ጠይቂኝ። እሺ ፍሬ አንድ ግቢ ራስሽ ጠይቂኝ። ራስሽ ለፍሬ እኛ አይደለን የምናነሳው ማሪ እራሷ ናት። እሷ ካልፈቀደች እኛ ማንሳት አንችልም። የእሷ ፕራይቬሲ እኔ ኢንቫይት ማድረግ ነው የምችለው እሷን ሚዩት እንድታበራ እንጂ የእሷን ሚዩት ማብራት አንችልም። ያውልሽ ፍሬ የማይክ ምልክቱን ንኪ እና የዘቢባን ጥያቄዎች ጽፍ ያለው እነሱን ጥያቄዎች አቀርብልሻለሁ። መጀመሪያ ሱን ምን አልኩት ሱ አዳምጠኝ። ሱ ምን አልኩት አልኩት ደውዬ ማለት ነው። አቤት አቤት እኔ ያው አከራይ ነኝ ታውቂያለሽ። በባለፈ እንደነገርኩሽ ማለት ነው ኪያ እንዳናገረችኝ እንዳለው ማለት ነው። አሁን ይህን ጥያቄ እኔ ቅድም መኪና ውስጥ ስለሆንኩ በደንብ አልተሰማኝም። ኢሱ እንዲጠይቀኝ እፈልጋለሁ። እዛው መልስለታለሁ። እየጠየቀኝ እንድመልስለት አለ። የዘቢባን ጥያቄ ልጠይቅሽ። ዘቢባና ኢሱ ባልና ሚስት ናቸው። ባልና ሚስት ማለት አንድ ነው። ትችያለሽ፣ ጠይቂኝ። ዘቢባን ሳቧት፣ ኮመንት ላይ ያለች ሞዴሬተሮች ፕሊዝ ዘቢባን አስገቧት። እሺ ዘቢባን ማናገር አልፈልግም ሀቡ። እኔ ለማናገርሽ ዘቢባን ወክዬ ዘቢባን አይደለም ኢሱ አለ። ይኸው ኢሱ ያለ አይደለም። እሺ የኢሱን ጥያቄ ላንብብልሽ። ኢሱ ማለት ዘቢባ ባልና ሚስት። ኦኬ የመጀመሪያው የዘቢባ ጥያቄ 3 ዓመት የቤት ኪራይ ተቋርጦብሽ ያውቃል ወይ? የተቋረጠባቸው ጊዜያቶች አሉ። ኦኬ የተቋረጡባቸው ጊዜያቶች አሉ። ከፍሎኛል። የተቋረጡ ጊዜያቶች ሲኖሩ ከፍሏል። ኦኬ የተቋረጡ ጊዜያቶች ነበሩ ግን እየከፈለ ነው። ቢቋረጥም እየከፈለ ነው። እሺ ሁለተኛ ጥያቄ አስወጧት ብለሽ የተለያየ የማይገባ ድርጊቶችን ታደርጋለች እና እኔ ብላለች እዚህ ጋር መናገር አልፈልግም፣ የሴትን ልጅ ገበና ማውጣት አልፈልግም፣ ሴት ነኝ ብላለች ዘቢባ እና የተለያዩ ነገሮችን ቤት ውስጥ ታደርጋለች። ስለዚህ እኔ አልፈልግም አስወጡልን ብለሽን እኛ ግን ለምነንሽ ቤት ኪራይ ጨምረንልሽ ኢሱ እንደተናገረው ማለት ነው። ቅድም የተናገራቸው ነገሮች የሉም። ታደርገብኛለች። ሻወር ቤት ውስጥ ነው የምትወስደው። ዝም ብለሽ መዘብዘፍ ያለ ሳይሆን ጣውላ ነው ቤታችን፣ ጣውላ ላይ እንደምትወስድ ከታች ደግሞ ግራውንድ አለው ቤቱ ብዬሻለሁ። ወደ ታች ጣውላ እንደሚያፈስ ታውቂያለሽ። ኢሱዬ እንደዚህ እየሆነ ነው። ይሄ ነገር እንዴት ይሁን? በዛ ላይ ደግሞ ቅድም እንዳለሽ ማለት ነው
ሽንቷን ሌሊትም ሸናች። ምንም አለችም። 2 ቀን 3 ቀን ላይ ታስቀምጠዋና በረንዳችን ላይ ትደፋለች። እና ላሳይ ብዬ ያንንም አሳይቻለሁ። ይኸው እሱ መመስከር ይችላል። ይሄን ነው የሴት ልጆች እናት ያለች ይሄ ነው። በቃ ይሁን ብሬ፣ ከአንቺ በላይ የሚችልልኝ የለም፣ እንደ አንቺ ታጋሽ የለም። እኔ እንደውም ብር ጨምሩም አላልኩም። ያለኝም እሱና ኪያ ናቸው ሁለቱ አሁን ባሉበት። ብሬ አንቺ ያዥልን፣ እኛ ብር ክራይም ከፈለግሽ እንጨምርልሻለን ያሉኝ እነሱ ናቸው እንጂ እኔ ጨምሩኝ አላልኩም። አፌን አውጥቼ ገብቶሻል? ጥሩ እሺ፣ ጥሩ። ከዛም ይኸውልሽ፣ እሺ፣ ሶስተኛ ጥያቄ፣ በገዛ አካውንቷ የተሰበሰበውን ገንዘብ የት አደረገችው? እኔ አላቅም፣ አካውንትም አላቅም፣ ስለ ብሯም አላቅም፣ ስለ አስቤዟም አላቅም፣ ቤቷ ገብቼም አላቅም። ገባሽ? ባንክ ቡኳ ማን ጋር ነው የነበረው? የባንክ አካውንቷ እሱ ሲሰበስብ የነበረ ቀን አረንጓዴ አካውንት ነግሬሻለሁ። አረንጓዴ አካውንት ብቻ እንደነበር እንጂ ለማን ይሁን በማን ይሁን አላቅም። የአካውንቷ የት እንዳለሆን እኔ አላቅም። ብርም ስታወጣ አይቻት አላቅም። እሺ፣ እሱ አሁን መናገር አትችልም። ማንን እንጠይቅ? አካውንቷ ውስጥ ስለገባው ገንዘብ ምን እኔ እንጂ አካውንቷ የት እንዳለ ስኔ ታውቃለሁ። እሷን ስንጠይቃት ባንኩ ደንስታ ስቴትመንት እናስወጣለን፣ ችግር የለም። እሺ፣ የቤት እቃ ሟልተን አሁን እኛ የሚመለከተን እኛ ጋር የገባውን ነው አይደለ? ከዛ በፊት ግን በልጅቷ አካውንት የገባውን እኛ መቼ ሄደልን ነው? እናንተን አይመለከትም። ግን የአንቺ ጥያቄ እኛ ጋር በገባው ጉዳይ ነው የምናወራው ማለት ነው። የአንቺ ጥያቄ ነበረ። ሶስተኛው ጥያቄሽ በገዛ አካውንቷ የተሰበሰበው ነው። ይህ እናንተን አይመለከትም። እሺ፣ አራተኛ ጥያቄ፣ የቤት እቃ ሟልተን የእንጀራ ምጣድ ገዝተን ልጇን ትምህርት ቤት አስገብተን እንጀራ ጋግራ ሰርታም እንድትበላ አድርገን ነበር ወይ አይደል ወይ? በጭራሽ። የቤት ክራይ ይከፍላሉ እንጂ ዱቄትም አልተፈጨም፣ የእንጀራ ምጣድም አልተገዛም። ትምህርት ቤት እኛ ነው ያስገባ ነው። ያንቺ የራስሽ ሪከርድ አለ ሀቡ፣ የአንቺ ቤት የተቀረጸ ሪከርድ አለ፣ እልክልሻለሁ። አንቺ ቤት ራሷ ፍሬ የሚለው አካውንት አንቺ ቤት ገብታ ዱቄትም ሁሉ ተፈጭቶላት ምጣድም ሁሉ ተገጭቶላት የሚል እንደዛ አይደለም። ዘቢባ አንደበት ያወራችኋለ ሪከርድ ዘቢባ እንደዛ አይደለም ያልኩት። ዘቡ እሺ፣ አስረጅ። እየሰማንሽ ነው። እየሰማሽ ከሆነ ላይቭ ላይ የዛን ቀን እናንተ ላይቭ እኔ ጋር ላይቭ ገብታችሁ ቤት ውስጥ ሲባል ሲሰበሰብ የእንጀራ ምጣድ እኔ እችላለሁ ያለ ሰው ነበረ። ሰምተሽ ከሆነ ላይቭ ላይ ማለት ነው። 2 ኩንታል ጤፍ ደግሞ እኔ እችላለሁ እንጀራ ሽጣ ትተዳደር ያለ ሰው ነበረ? አልነበረም በጭራሽ። ኩንታል ጤፉ ደግሞ ሀቡ እኛ የዛሬ 3 ዓመት የፋሲካ ፕሮግራም ቤተ ምህረትና ጎዳና ተዳዳሪዎቹን እንዲሁም ደግሞ የካንሰር ሴንተር ያሉትን ሰዎች እርዳታ ተሰብስቦ ለነሱ ለቤተ ምህረቶች 10 ጤፍ ስጋ ደግሞ 20 ኪሎ ስጋ ሲከፋፈል ቃል ኪዳንም እህታችን ናት። እዚህ ፓኬጅ ውስጥ የለችበትም እሷ። ቃል ኪዳንም እህታችን ናት ብለን እኛ ራሳችን ያመጣ ነው። ይኸው ተስፍሽ አለ አመት ባልን አብረን ያከበር ነው። የጤፍ ዱቄትና እንዲሁም ደግሞ ስጋ አምጥተን የአገልግል ምግብ አምጥተን ነው። በተረፈ ቃል ተገባ ማለት ሁሉም ይደረጋል ማለት አለ። እሱ ነው እንጂ መጣል እኮ አላልኩም። ቃል ተገብቶላት ነበር ነው ያልኩት። እኔም በአይነቱ መጣም አላለኩም። አናውቅም። አንዳንድ ጊዜ ሰዎች ላይፍ ላይ ቃል ይገባሉ፣ ህዝብ ሲያዩ እንዲጨበጨብላቸው፣ ከዛ ቃሉን አይፈጽሙትም። እና እናንተ ቃል ሲገባ ያያችሁ ሰዎች ያንን ቃል ሰብሳቢው የላይፉ ባለቤት የበላ ይመስላችኋል እንጂ ቃል የገባ ሁሉ ያደርጋል ማለት አይደለም። በጣም ብዙ ሰዎች እሱ ነው እንጂ ምጣድ ምናምን አልተገዛም። ቃል ሲገባ ይዛን ቀን 2 ኩንታል ጤፍ 2 ምጣድ ተገዝቶላት እንጀራ እንድትጋግር ተብሎ ነበር። ያንን ነው እንጂ በስጦታ ነው የመጣላት። ምጣድ አልተገዛም በስጦታ። ኤፍራታ የምትባል ይኸው ተስፋ ያደርገው ያውቃታል። ኤፍራታ የምትባል እህታችን ምጣድ ራሷ ናት ያመጣችላት እንጂ አልተገዛም። ለሱ ገንዘብ አላወጣም። ምጣድ መጥቷል። ስለዚህ አልመጣም። እኔ ጋር አልመጣም። ምጣድ አልመጣም። እሷ ቤት አናውቅም። እንግዲህ ይሄ ማለት ልጅቷ ማነሽ ብርሃን፣ ይሄ እንግዲህ ፕሮሚስ የነበረው በኤፍራታና በቃል ኪዳን መሀል ነው እንጂ እኛ መሀል ላይ ይድረስ አይድረስ የምናውቀው ታሪክ የለም። ግን እኛ ምን አድርገናል? ጤፍ ስለማን ነው ምጣድ ስለገባላት ምጣድ ስለሚመጣላት እኛ ጤፍ እናዘጋጃለን ብለን አዘጋጅተናል። ግን ጤፍም አልመጣም፣ ምጣድን ቤቷ ውስጥ የለም። ዘቡ ስለማህተብሽ ብለሽ አውሪ፣ ስለማህተብሽ ብለሽ አውሪ። ጤፍ እኔ ራሴ እሱዬና እኔ ራሴ ነን ያመጣል። እንግዲህ ቤት ውስጥ የለም። የት አድርገው እንደሆነ ቤት ውስጥ አልመጣም። አንቺ ቤቷ ካልገባሽ ይኑር አይኑር በምን ታውቂያለሽ? ቤቷ ካልገባሽ ቤቷ ቻላቀም ብለሻል እኮ ቅድም ማለት በምን ታውቂያለሽ? ኤሌክትሪክ እንኳን
ኖ እኔ አይመለከተኝም ስለሱ። ኤሌክትሪክ ገመድ እንኳን የለም ቤቷ ውስጥ የተዘረጋ ልንገርሽ፣ ከአምፖል ውጭ እኮ እሱ እኮ የአንቺ ችግር ነው፣ የኛ ችግር አይደለም። አንቺ ስላልተሻት ነው። ቤት ውስጥ ተቦክቶ እንኳን ሊጋገር ቀርቶ ኤሌክትሪክ ገመድ እንኳን የለም ነው እኔ ደግሞ ያልኩሽ። ስሚ ጋግራ እንድትበላ ይሄንን አደረግን ነው እንጂ ያልኩት ጋግራ በላች ጋግራ ቀረበችልኝ አላልኩም። ጤፉንም ደግሞ እስዬ ራሱ የነጋ አብሬ አይ ቲንክ ወደ እንጀራ ጋገራ ውስጥ ከመግባታችን በፊት ዋና ጉዳይ ላይ ገንዘቡ ላይ እናተኩር። እሺ ዞሮ ፍሬ ቤቷ ገብቻ አላውቅም ብለሻል። ቤቷ ካልገባሽ ሜቢ ምጣዱም ሊኖር ይችላል፣ ጤፉም ሊኖር ይችላል። ስላላየሽ ሊሆን ይችላል። ቤቷን መጥተው ይፈትሹ እንግዲህ አላውቅም። እኔ ከኪያ ጋር ብቻ እና ኢሱ አለ። ከኢሱ ጋር ነው የገባሁት። አንድ ቀን ኢሱ ሲገባ አብሬ ገብቼ አይተናል። ከፍተን ብፌውን ከፍተን አይተናል። እንዳለ ቤቷን ከፍተን አይተናል እስካልገባ ድረስ ማለት ነው ከኢሱ ጋር። አንድ ቀን ደግሞ ከኪያ ጋር ገብቻለሁ። በቃ ከዛ ውጭ አልገባም እዛ ቤት ውስጥ። እሺ ኪያና ኢሱ ይነግሩናል። ምጣድ አለ ወይ? ሜቢ አንቺ ካላየሽ ጠይቂያቸዋሉ። ምጣድና ጤፍ አለ ወይ? ያንቺ ጥያቄ የነበረው 3 አመት ሙሉ የቤት ክራይ ተከፍሏል ወይ? አዎ ተከፍሏል ብለሻል። የተቆረጠ ጊዜ ተቆራርጦ ነበር፣ ተከፍሎ ጨርሻለሁ። እኔ ምንም እዚህ ውስጥ የለውበትም። በቃ የ3 አመት የቤት ክራይ ተከፍሎሻል። እስካሁን ተከፈለ፣ ጨርሰዋል። አዎ ተከፍሏል። ዋናው እሱ እንደ ቤት አከራይነትሽ ያንቺ ጥያቄ የቤት ክራይ ተከፍሎሻል። ደግሞ ሀቡ አንድ ጥያቄ ጠይቂልኝ። እኔ ልጅቷን አልቻልኳትም፣ እባካችሁ ቤት ፈልጋችሁ እኔ ደላላ እኔ ራሴ ለደላላ ከፍዬ ምን እንትን ልበል አላለችም ብላለች። ካሁን ከ2 ወር በፊት ደላላ ሁሉ ቤት ፈልጋ አላገኘችላትም። ይሄንን ጠይቂ። ኢሱን አናግሪኝ፣ ኢሱን ያናግረኝ ይሄንን ጉዳይ ማለት ነው ምን ሆኖ እንደሆነ። ሚስቱ ነኝ እኔ ስለማልችል እኔ ስለማልችል እኔ ስራ ቦታ ላይ የሆነ ችግር ተፈጥሮብኝ ስለሆነ ደላላ እሱ አካባቢ ስለማላውቅ ደላላ አናግሪልኝ ነው ያለኝ እሱ። ገባሽ? አንዴ ላውራ፣ እኔ ደግሞ አንዴ ላውራ። አንድ ጊዜ ፍሬ ሚዩት አድርጊ፣ ድምፅ ይረብሻል። እንደተማረሩ በጣም እንደተማረሩ ሰው አገኝ ባለቤቷ ነው። በጣም መልካም ባለቤት አላት። ምክንያቱም ፀጉር ቤቱ ሁሌ አይሞላለትም እና እባክህ አንዳንድ ጊዜ ከኔ ጨምሬ ስለሆነ በሚቀጥለው ወር የ2 ወር ልክፈል ስለው እሺ ወንድም አለም ነው የሚለኝ። ገብቶሻል? ከባሏ ጋር ባለመናበቧ ነው ይሄ የተፈጠረው። የ2 ወሩ የዛኛው ወር የመጨረሻ 2 ወር ደግሞ ማለት ነው የራሴ ችግር አለብኝ ሰው እኔ የራሴ ፍርድ ቤት የሚያመላልሰኝ ነገር አለ ምናምን እና ደወለና ወንድም አለም ብር ካልጨመርክ በሩን ቆልፈዋል አለኝ። ቆልፈው ነው ያልኩት። እነሱ ተማረው ምን እዛ ያለውን ችግር ቤቴ ላይ ነው ያመጣው። ስለዚህ ቆልፍ አልኩት። 2 ወር ዝም ስለው ጊዜ ኪያ ተመላለሰች። እባክህ እሱዬ በረንዳ ላይ አደረች። ይሄ እውነት ነው የማወራሽ። መጨረሻ ላይ እምቢ አልጨምርም ራሱ ያስገባታል አልኳት። ከዛ እከሳለሁ አለችኝ። ክሰሽኝ አልኳት። ኪያን ራሷ ማለት ነው የጻፈችልኝ መልእክት አለና ቆም ብለን ስናስበው ማለት ነው ሁሉም ነገር ለልጅቷ የምታስቡ ሰዎች ከሆናችሁ ማለት ነው አሁንም የቤት ኪራይ አልተቋረጠም። ከሀቡ ጋር ከተናገር ከዛ በኋላ ሀቡ ላይ ስለቀረበ ነው የከፈለው። እኔ ማንም አይጠይቀኝም። እኔ ሀቡ ጋር የቀረብኩትኝም እሷን ስለምወዳትና ስለማከብራት ነው። ሀቅ እንዲወጣ ስለሚፈልግ ነው አትሴት እንጂ የቲክቶክ ፍርድ ቤት የለም። ማንም ሊከስ አይችልም። መታወቂያ የተጠየቀበት ምክንያት መታወቂያ ቪዲዮ እንኳን መውጣት አልቻላችሁ ሰዎች እኮ ናቸው እንኳን መታወቂያ ልሰጡ። ውሸት ይሁን እውነት ይሄ ህዝብ አያውቅም። ይህ ህዝብ ሞኝ ነው። መርዳትና መርዳት ብቻ ነው። እኔ ደግሞ ይኸውላችሁ 3 አመት ተወጥሮ የተያዘው እንትን አለ ፀጉር ቤት አለ። ይሸጥና ይሰጥ ከተባለ ይሰጣል፣ ችግር የለም። የእሷ በረከት የእሷ ነው። የኛ ሆኖ አያውቅም። እኔ ከራሴ ከኪሴ ከሚስቴ ከልጆቼ አፍ እየከፈልኩ አላማረር አልችልም። ሀቡ የፀጉር ቤቷን ባለቤት ላስገባለሽ እዚህ ጋር የኔ አስገቢያት እንዴ ዘውዬ የኔ ጥያቄ አሁን ደውልላትሽ ስልክ የለኝም። አንድ ስልክ ያን ዘውዬ አንቺ ስልክ ያለሽ አንድ ጥያቄ ያለኝ እኔ። እሺ አንድ ጥያቄ ያለኝ እኔ። ጥያቄ ምን መስላችሁ? ሁሌ ይማረሩባታል። እሄዳለሁ እንዲያደረገች ነው እሄዳለሁ፣ ምራቋን ተፋች ነው እንዲወጣች ትፋለች፣ ልጆች አሉ ልጆች ይፈሯታል ነው እሄዳለሁ። መማረር ነው ነገሩ። ኪያን ለምኛታለሁኝ ለልጁን ብሩ ለልጁ እንዲሆን እየጨመረ ነገር ከመጣም እየጨመርኩኝ በአንቺ ላስገባልሽ እና አንቺ ጋር አስገቢያት ስላት ወር አልችላትም ያለችው። አልችላትም ጸባይ አስቸጋሪ ነው ያለችኝ። ሌላ ነገር አለችኝም። ይሄ ፋክቱ ነው። እኔ ጥያቄ ቤትን ፈልግ ስትለኝ እችን ክረምት እችን 2 ወር ብቻ ትለፍ አልኳት። እሺ አለኝ። ሰው አገኝም ካለፈ በኋላ ቤት እኔ ስለማይመቸኝ በደላሎች ያናግሩና እኔ እከፍላለሁ አልኩኝ። ቤት በ5,000 ብር ተገኘ። እኔ 6,500 ነው እነሱ ጋር የምከፍለው። 5,000 ብር ላክልኝና በ5,000 ብር እዚህ አልገባም ያለችው። ቤቱን አይታ ቸቸት ያለችው
ቤቱን አይታ ንቃ ማለት ነው። ያየችውን ቤት እንግዲህ ፍሬ ነች፣ እሷ ነች የምታውቀው። ከነ ፍሬ ጋር በቃ አይሱ እዚሁ ትቀጥል። የአሁኑን ወርና የቀረውን 1500 ብር አስገባሉኝ። አስገባው አላስቀረውም እኔ ሀቡ ግርግሩ እዚህ ጋር አሁን ግርግሩ ማለት ነው። ለእሷ ብር ለመሰብሰብ ከሆነ አዳሜ ብርህን ያዝ ሀቡ እንዳታደርጊው። ምክንያቱም ስራ ተቀጥራ ስራ ንቃ የወጣች ልጅች በደንብ እየሰማችኝ ነው። ጆሮ ይሰማል በደንብ። በር ሳንኳኳ ከአንዳንድ ነው የከፈተችው። ፋክቱ ምንድን ነው? እቺ ልጅ እናግዛት ከተባለ ፀጉር ቤቱ ይቀጥላል። እኔ መርዳቴን አላቆምም። ገብቶሻል? እኔ ልጇን ካየሁት ስንት ዓመቴ። አባቴ እኮ ነው የሚለኝ ልጇን ካየሁት ስንት ዓመቴ። ኪያን አላቃትም። እኔ ኪያ ጋር ነው ይባላል። አላቃትም። ኪያን እንገናኝ ይባላል። እኔ አይመቸኝም ወይ እሱ አይመቻትም። ይህ የአጋጣሚ ጉዳይ ነው። ስለዚህ አቡዬ ያለውን ነገር በብሩ ጉዳይ ተስፍሽ ያስረዳና ምንም ሌላ አጀንዳ አያስፈልግም። ቤቱ እርዳታው ይቁም ከተባለ እቃው ይሸጣል። ሼር ናቸው። ያችኛዋ የምታገኘውን ታገኛለች፣ ይችኛዋ ታገኘውን ታገኛለች። ገብቶሻል? ሁለቱም ሴቶች ናቸው የማግዘው። ሁለቱም ሴቶች ልጆች ያሏቸው ሴቶች ነው የማግዘው። አፕሪሼት ይደረግ ይገባል። ልንመሰገን ይገባል። እርዳታ የምንሰራ ሰዎች ልንሰደብ አይገባም። ልንናቅ አይገባም። ስንቱ ታሟል እኮ በእርዳታ በጣም ብዙ ሰው በርካታ ታሟል እኮ። ስለዚህ እባካችሁን ከታች ያላችሁ ሙኑ እየመጣችሁ ከሌሌባ የምትሆኑ ቀልብ ግዙ። በቪዲዮ መውጣት የማይችልን ሰው እኮ ነው እያናገርን ያለ ነው። ስለዚህ አቡዬ ተስፍሽን ቻንስ ስጪውና ተስፍሽ ነው። ግን ምን መሰለህ ኪሱዬ፣ የጸጉር ቤቱ ገቢ ለህዝቡ ግልጽ መደረግ አለበት። የጸጉር ቤቱ ገቢ እውነት በወር 6,000 ብር ብቻ ነው ወይ የሚያስገባው? ነው ለእሷ 6,500 የቤት ኪራይ ይከፍላል በየወሩ። 6,500 ነው እንደ የቤት ኪራይዋ? እኔ የቤት ኪራይ 6,500 እኮ ነው። 6,500 ኦኬ። እንደገና ደግሞ ይኸውልሽ እኔ ኤክስፕሌን ካማደርግልሽ ጸጉር ቤቷ ራሷ ኤክስፕሌን ዘቢባ ልታመጣት ነው ሄደችው። ዘቡ ልደውልላት ነው የወረደችው። ትጠራትና የጸጉር ቤቷ ባለቤት ገቢው ስንት እንደሆነ የጸጉር ቤቷ ባለቤት ማለት ሼር ከእሷ ጋር ሼር የተከፈተው ማለት ነው። አዲስ ነገር ግን ያየኩ እኔ ምንም ያልተገለጥልኝ ነገር ልጅቷ በጣም ብትሰማለች። ቃል ኪዳን ምግብ በልተሻል? በስድስት ነው። የጸጉር ቤቷን ባለቤት ይዛት እስክትመጣ ያው ብቻዋን ባለቤት አለች። 50% ሼር ሆልደር ማለት ግማሽ ነው። አይ ቲንክ ልጅቷ ወጪ ያወጣት አይመስለኝም። ላስት ታይም ዘቢባ እንዳስረዳችኝ ከሆነ ልጅቷ በጉልበቷ እናንተ በእንትና ልጅ በሙያዋ እና በጉልበቷ ጊዜዋን ጉልበቷ ሙያዋን ገንዘብ ደግሞ ከእናንተ ከዛ ትርፉ 50% አይደል? ኤግዛክትሊ ኦኬ። ስለዚህ ጸጉር ቤቱ ሲከፈት ስፔንድ የተደረገው 290,000 ብር ላይ የልጅቷ ብር የለበትም። የእናንተ ብር ነው። የዚህ የእህታችን የተረዳችው ብር ነው። ከዛ የሚገኘው ትርፍ ላይ 50% ነው 6,500 ለእሷ በየወሩ የቤት ኪራይ እየተከፈለ ያለው የጸጉር ቤቱ የቤት ኪራይ አለ። ሌላ ጸጉር ቤቱ ልክ ሲከፈት እችን ልጅ ላስተምራትና እዛ ጸጉር እየጠረገች ጸጉር እያጠበች ትማር ስል ማለት ነው። እነ ፍሬ ሲነግሩኝ ጸባዩ ከማንም ጋር መኖር አትችልም አሉ። ከማንም ጋር በጣም አስቸጋሪ ጸባይ ያላት እንደው የነበረችበት ሆቴል መቅደስ የምትባል ልጅ መሯት። አሁን እኔን ራሱ ስልኬን አታነሳ። መቅደስ የምትባል ልጅ እሷ ነች የእሷ ትክክለኛ እህት፣ የቃል ኪዳን ትክክለኛ እህት። ሲርባት እሷ ጋር ሮጣ፣ ልጇን ሲርበው ሮጣ እሷ ጋር። በእውነት ነው የምነግርሽ። ፒያሳ አካባቢ ነበርና ፒያሳ ሲፈርስ የት እንደገባችም አላውቅም። እሷ እኔ ያልኩኝ ደሞዝ ልክፈላት እኔ እዛ ሬስቶራንት ውስጥ ስራ ትቀጠር ስለ ጥላ ሄደችው። ስራ መስራት አትፈልግም ማለት ነው። ልጅቷ መስማት የምትችል ይመስለኛል። መናገር አትችልም፣ ግን ስራ መስራት አትፈልግም ማለት ነው። ስራ መስራት ትችላለች። ግጥም አድርጋ ስራ መስራት ትችላለች እኮ። ግን አሁን ብትሰማ ኖሮ ለእኔ እንዲህ ለምን አትለኝም ነበር? ብትሰማውን ስራ መስራት አትፈልግም ስል እኔ አንድ ነገር ልንገርሽ። እኔ ያላየሁበት ጸባይ ያየኋት እና ቅድም ገላዋን ታጠባለች ና ምስል ጭንቅላት አነቀነገች አፏን ያለች። አንዳንድ ጊዜ መፍረድም ከባድ ነው።